በቃ የቤተ ክርስቲያን ችግር ያለው እኛ ቤት ውስጥ ነው። ሃይማኖት የሌላቸውን ሰዎች እኔ አልወቅስም። እኛ ቤት ውስጥ ነው ያለው ትልቁ መከራ ያለው እኛ ቤት ውስጥ ነው። እኔ ማንንም አልጠይቅም። በቃ የቤተ ክርስቲያን ችግር ያለው እኛ ቤት ውስጥ ነው። ሃይማኖት የሌላቸውን ሰዎች እኔ አልወቅስም። እኛ ቤት ውስጥ ነው ያለው ሃይማኖት የሌለውን ሰው እምነት የሌለውን ሰው እኔ አልወቅስም። እኛ ነን ያለው የእኛ የሹመት ፍቅር መሻብቅቶ ነው ገና ይሄ እኮ ነው ችግሩ ነው። በንስሐ ልጅ እየተጣላ እገሌ ይሄን ያህል ንስሐ ልጅ አለው እኔ አንሶኛል ብሎ እኮ በሰብካ ጉባኤ ይጽፋል። ይቀነስልኝ ኖር ነው ጸጋይ አትይዝም አታነብም ንስሐ ልጆች እንዲመጡ ወደ አንተ ደግሞስ ደግሞ እናንተ ሲሆን ደግሞ እኔ በዝቶብኛል ከቄስ ገሌ ሄድ ከቄስ ገሌ ሄጅ አይባልም ሙክት መሰሉ ምዕመናን ዝም ብለህ እየሰበሰብክ የምታከማቻቸው ንስሐ አትሰጣቸው አታስተምራቸው። ይሄ ምንድን ነው? ቄስ ገሌ ያለ አይሉ ቄስ ገሌ ብዙም ደስ አይሉኝም ስትል ምዕመኒቱ ወይም ሲል ምን ይባላል? አዎ ላይሉሽ ይችላሉ፣ ግን ምንም ችግር እንደሱ አይደለም። እንደዚያ ትበል ቄስ ደስ አይለኝም ይለኛል አይባልም። ጥሩ ካህን ናቸው ነው የሚባለው። ባልንጀራችን ራሱ ለምዕመናን አሳልፈን መስጠት የለብንም። ማሰናከል ራሱ ምዕመናን እንዳይሄዱ ከዚያ እንዳይሄዱ ማለት ነው። እንዲያውም መራምተን ነው የምናስቀረው። ይኸውላችሁ ወፀዋ አግብርቲው ላይ ነው ያለው። ባሮችን መጀመሪያ የማን ባሪያ መሆን አለብን? የክርስቶስ ነው። የገንዘብ ባሪያቱ፣ የሹመት ባሪያቱ፣ የፖለቲካ ባሪያቱ። እኛ የክርስቶስ ባሪያዎች ነን። እኛ የክርስቶስ መንግስት ሰራተኞች ነን። እኛ የፖለቲካ ባሪያ አይደለም። በቃ አይደለውም እንዴ ታውቁ የኬንያ መንግስት ሰራተኞች እኮ የኬንያ መንግስት ካላካቸው በስተቀር የኢትዮጵያ መንግስት ሰራተኞች አይደሉም። በቃ የሾማቸው መንግስት ሰራተኞች ናቸው። የአሜሪካ መንግስት ሰራተኞች የቻይና መንግስት ሰራተኞች አይደሉም። ለአገልግሎት ለተልእኮ ካልተላኩ በፈቃድ ካልተላኩ እኛ የእግዚአብሔር መንግስት ሰራተኞች ነን። የማን መንግስት ሰራተኞች እናልኳቸው? የእግዚአብሔር መንግስት ሰራተኞች። ከፖለቲካ ከገንዘብ ከዘረኝነት ባርነት መውጣት አለብን። አግብርቲሁ ለመባል አግብርቲሁ መባል አለብን። የመጀመሪያ እኛ እኮ ደግሞ ከአግብርቲሁም በላይ ደግሞ ርስቱ ለክርስቶስ ነው። እግዚኦ አድኅን ሕዝበከ እየባረኳቸው አይደለም እንዳይመስላችሁ። እንደዛ አይወጣኝም። እንዲህ ያለ ትንቢትም ያርቅ እንዲመዳን እንዲሁ አደራረጉ ነው። እግዚኦ አድኅን ሕዝበከ ወባርክ ርስተከ። ፍቹ ምንድን ነው? አድኅን ሕዝበከ ምዕመናንን ወባርክ ርስተከ ካህናት እኮ ናቸው ርስት የተባሉ። ካህናት የክርስቶስ ርስቶች ናቸው። ብፁዕ አቡነ ኤልሳ በረከታቸው ይድረሰን። በባረኩ ቁጥር እንዲህ ነበር የሚሉት ሕዝብህን አድን ርስትህ ካህናትንም አክብር ነው። እንደዚህ ነው ተርጉሞ ይሉ ነበር። አሁን የላችሁ የፈለግኩት አባቶችን አሁን የምነግራችሁ ምንድን ነው? የመጀመሪያ ከእንዲህ ያሉ ባርነቶች መውጣት አለብን። ቀጥሎ ሳንጠራ እኛ መግባት የለብንም። ግልጽ ሆነላችሁ? እንዲጠሩ ሆኖ መገኘት ነው። እየሮጡ መሄድ አይደለም። ራሱ ክርስቶስ ሲጠራቸው አይሁድ ሙያው በኖረን ቅድስናው በኖረን የእሱን ፈቃድ በፈጸምን እንጂ ሰው ማክበር መድኃኔዓለም ያውቅበት የለም። አፈሩን እምነት እያረገ ውሃውን ጸበል እያረገ እንጨቱን ታቦት እያረገ ያከብራል? አያከብርም? ያከብራል። አሁ ሰው እንደሚያከብርማ እንጨቱ ተቀርጾ እኮ ታቦቱ ነው። የእግዚአብሔር የክብሩ ማረፊያ ሁሉ እግዚአብሔር እንኳን ሰው ውሃውን እንጨቱን እሳቱን ያከብረዋል። ላክብረው ካለ